ሰላም ሰላም እንደምን አላችሁ? እንግዲህ በዚህ ፔጅ ላይ የምትገኙ በኋላም ሼር ሲደረግ በየቦታው የምታገኙት በሙሉ ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዊክሊ የምናደርገው ዲስከሽን ዋና አላማው ማለት ነው የተለያየ የቢዝነስ ኦፖርቹኒቲ እየፈለጉ ያሉ ሰዎች ምን የሚፈልጉ ሰዎች ተገናኝተው እየሰሩ እንደሆነ በደንብ ማሳየትና ከሬጅ ኖሯቸው እንዲማሩ እድል መስጠት ነውና ከዛ አንጻር ነው እንግዲህ እንደዚህ አይነት ዲስከሽኖች የምናደርገው። የተለያዩ ሰዎች ግን እንዲህ አይነቱ ዲስከሽን ግዴታ በሚመስላቸው ሰዎች እንዳሉ የተለያየ ሜሴጅ ይደርሰኛል እና ኢትስ ናት አን ኦብሊጌሽን። ቢዝነስ ከኛ ጋር መስራት ጀመራችሁ ማለት እንዲህ አይነት ሴሽን ማድረግ ግዴታችሁ አይደለም። እኛ ወደን ፈቅደን ደስ ብሎን ማህበረሰባችንን የምናውቀውን ነገር እናጋራው የሚል ቅን አመለካከት ኖሮ ብቻ የምናደርገው እንጂ ኢትስ ፒውርሊ አን አድቨርታይዚንግ ቢዝነስ። በፈለጋችሁት ፕላትፎርም በተማራችሁት መሰረት ከሰዎች ጋር ኮኔክት በምታደርጉበት ሁኔታ አድቨርታይዚንግ እየሰራችሁ ግሎባሊ ከሰዎች ጋር መገናኘት የምትችሉበት የአትራክሽን ማርኬቲንግ ነው እኛ ያለንበት ሲስተም። ግን ይህንን ኤክስትራ ማይል መሄድ የፈለግነው አብዛኛው ሰው ደግሞ ኢንፎርምድ የሆነ ዲሲሽን ለማድረግ በቂ ባክግራውንድ ሊኖረው ይገባል። የሚሰሩ ሰዎችም በምን አይነት ሪዝን እንደሚሰሩ ማየት፣ ዲሲፕሊናቸውን ደግሞ ምን እንደሆነ ማየት በጣም በብዙ መልኩ ይጠቅማል ብለን ስላመንን ነው። ለዛሬ እንግዲህ እንደተለመደው የቢዝነስ ፓርትነሮቼን የምጠይቃቸው አንድ ጥያቄ ነው። እንግዲህ በአብዛኞቻችን ማለት ቢዝነስ ፈልገን ስንመጣ ይሄ የሚያሳዩን የቢዝነስ ሞዴል የሆነ ነገር ሶልቭ ማያደርግልን ቢሆን ማናችንም ቢሆን ጊዜያችንንም ኢንቨስት አድርገን አንማርም፣ ገንዘባችንንም ኢንቨስት አድርገን አንሰራም ነበር እና እንግዲህ ከአንድ ነው የምጀምረው ምን አይነት ፕሮብለም ሶልቭ ልታደርግ እንደመጣች እንደገና ደግሞ ራይት ናው ይሄ ቢዝነስ ሞዴል ሶልቭ ያደረገላት ነገር ኤክስትራ ኢንካም ነው፣ በታይም ያላትን እንትን በራሷ ስኬጁል መስራት የምትችልበትን የታይም ፍሪደም ስለሰጣት ነው ወይንስ በትክክል ፐርፐዟን አይደንቲፋይ ማድረግ ስለቻለች ነው? ከሷ እንስማ እንግዲህ። ሀንዬ what problem do you want to solve on this business model? እስኩያ አመሰግናለሁ። እንዴት አመሻችሁ? ትልቁ ነገር ፕሮብሌም ሶልቭ ለማድረግ ነው ማለት ትልቁ አይቼ የመጣሁት ከቤቴ መስራት የምችልበት ሰከንድ ብዙዎቻችን ሁለተኛ ስራ እንሰራለን ወይንም ደግሞ ተጨማሪ ስራ እንሰራለን ካለን ተጨማሪና ተጨማሪ ስራ ስንሰራ የምንሰራው ሶሪ ኮምፈርት ራቁታ መጣ። ኦኬ ኖ አይ ዩ ካን ጎ ና ራቁታ መጣ ልብሷል። ኦኬ ኦኬ እና ይቅርታ እንግዲህ ቴክኒካሊ እሷ ክፍል ሆነ እና ሁለት ወይም ሶስት ስራ ተጨማሪ ስራ እንሰራለን። ያንን ተጨማሪ ስራ የምንሰራው ግን 8 hours or 4 hours ድራይቭ አድርገን ወይም ምናምን ነው። ይሄኛው ግን ትልቁ ነገር እንደዚህ ልጆቼን እያየው አን ኤክስትራ ኢንካም ለማምጣት ፕላስ ወደፊት ደግሞ ታይም ፍሪደም ለማምጣት። ምክንያቱም ብዙ ጊዜ አክቲቪቲዎቿ ጋር መገኘት እፈልጋለሁ። ዋን ኦፍ ዘ ቲንግስ ያንን ሊሰጠኝ የሚችለው ኦፖርቹኒቲ እንዲህ አይነት አሰ ፕላን ቢ የምጀምረው ነገር እንደሆነ ስላወቅኩኝ ነው። ስለዚህ ሰዎች አሁን ይሄ ነገር ምን ይሰጣችኋል ቢባል አሁን ካለን ከተጣበበ ስኬጁል ላይ አስተካክለን ቱቢ ታይም ፍሪደም ለምንፈልገው ፋይናንሻል ፍሪደም ለማምጣት ለምንችለው ከእንቅልፋችንም ይሁን ከተለያዩ ስኬጁል ካረግነው ውስጥ አጣበን የምንሰራው ስራ ነው። ግን ለወደፊቱ ምን ያመጣል? ታይም ፍሪደም አይንና ፋይናንሻል ፍሪደምን እንዲያመጣ ነው። አሁን ሶልቭ አድርገሻል ለምትዩ ነገር ኖት የት እዛ ላይ ለመድረስ ነው እየጣርኩ ያለሁት። ምክንያቱም ነገሮች በጊዜው ዋን ስቴፕ አት ታይም ነው አይደል? አሁን እንማራለን፣ ከዛ ደግሞ የተማርነውን ለሰዎችና ከዛ ደግሞ ዊ ጎ ቱ ሪች ዛት ቢዮንድ የሚባለውን ወይም ያሰብነውን ጎል መድረስ እንችላለን። እና እንደገባን የምናገኘው ነገር አይደል? መጀመሪያ ላይ ግን ራሳችን ላይ ነው የምንሰራው። እኔ የተማርኩት ፋይናንሻል ብዬ መጥቼ ራሴ ላይ ነው የተማርኩት። ስለዚህ ትልቁ ያገኘሁት ራሴን ማግኘት ነው። ትልቁ ያቺ እንደዚህ አይነት ነገር አይታ ኢንተርቪው አይታ አልገባም ያለችዋ ልጅ ዛሬ ግን እንደዚህ አይነት አይ ኢትስ ጉድ ሰዎችን አዌር ማድረግ ይጠቅማል። እኔ ፈርቼ ነበር አልችልም ብዬ ነበር፣ ግን ኖ ሰዎች እኔ እንዳየሁት አይተው እንዳይቀሩ they have to know የሚለውን ነገር ይዤ መጥቼ ማስተማር እንድችል ሆኛለሁ። እና ኑ ግቡ፣ ለራሳችሁ እድል ስጡ እላለሁ። አመሰግናለሁ። እጅግ በጣም እናመሰግናለን ሀንዬ። እንግዲህ እንዲህ አይነት ነገር እየፈለጉ ያሉ ሰዎች ናቸው እንግዲህ ቢዝነስ ለመስራት ጨክነው ኢንፎርምድ የሆነ ዲሲሽን የሚያደርጉት እና ማስተማር የምንፈልገው ይሄንን ነው። ኤቭሪ ቢዝነስ ኢዝ አቬለብል ፎር ኤቭሪዋን፣ ግን ዳዘር ወይ ደግሞ አይሰራም። ሁሉም ሰው ደግሞ ለሁሉም ቢዝነስ ኳሊፋይድ አይደለም እና
ከዛ አንጻር በደንብ የምንፈልገው ነገር ለይተን ያወቅን ሰዎች ፕሮብለም ሶልቭ ማድረግ የምንፈልግ ሰዎች ነን። የተለያየ ሲስተም ስናገኝ አብረን መስራት እየቻል ነው እና ከዛ አንጻር ነው እነሱም እንዲናገሩ የፈለኩት። ሲስዬ እንግዲህ ከረንትሊ በጣም ሶልቭ አድርጎልኛል ብለህ የምታስበው ነገር ካገኘው ኖሌጅ አንጻር ሊሆን ይችላል፣ ፐርፐዝን አይደንቲፋይ ማድረግ ከመቻል ሊሆን ይችላል እና ምንድን ነው ሶልቭ እያደረገልኝ ነው ብለህ የምታስበው ራይት ናው ያገኘው የቢዝነስ ሞዴል? በቅድሚያ አመሰግናለሁ እዚህ ስለጋበሽኝ። ነው ወደዚህ ዲጂታል ማርኬቲንግ ስመጣ በጣም ትልቅ ነገር ነው ሶልቭ ያደርግልኛል ብዬ ገመትኩት። ያው ጊዜው የቴክኖሎጂ ጊዜ ስለሆነ እሱም በመከተል ግን እዚህ ስገባ በጣም ብዙ ነገር ነው ውስጡ ብቻ ሳየው በጣም ብዙ ነገር ነው። ከብር አኳያ፣ ከጤና ከመጠበቅ አኳያ ሁሉ ነገር በገንዘቡላ ፋይናንሻል በደንብ ከሰራን በደንብ በሰራንበት ልክ እንደምናገኝ ትልቅ ብዙ አለቃ ሳይኖረን ፍሪደማችንን ጠብቀን ታይም ፍሪደም ፋይናንሻል ፍሪደም እንዲኖረን የሚያደርግ ቦታ ነው በደንበኛ ከሰራና ወደዚህ በመምጣቴ ብዙ ነገር ነው የተማርኩበት። እንደዚህ ራሴን ኮሚኒኬት ለማድረግ ከሰዎች ጋር የረዳኝ እዚህ ከገባው በኋላ ነው። እንግዲህ ቀስ በቀስ ብዙ ነገሮችን የተረዳሁት እና ብዙ አንጎይን ደስ የሚለው ምንድነው በኮች ነው። ኮች አለን፣ ሜንቶር አለን። እነሱ ናቸው የተከተልን። እንደገና ደግሞ ማስተር ማይንድ አለን። እሱን ኤቭሪ ታይም በቃ እስከምንሞት ድረስ አለ ትምህርቱ እንግዲህ እስካልቆመ ድረስ ማለት ነው። እሱ እየተከታተል ሁሌ ራሳችን እያሳደግን በምንሄድበት ቦታ ነው እና ከገንዘብ ባሻገር ትልቅ የእውቀት ቤት ነው እና ይህንን ተቀላቀሉ ነው የምንለው። እኔ ብዙ እየተማርኩበት ነው፣ ብዙ ለውጥ እያገኘሁበት ነው። በትንሽ በትንሹ እያሻሻልኩ እየሄድኩ ነው እና እዚህ በመሆኔ እዚህ በመገኘቴ በጣም እድለኛ ነኝ። ሌሎቻችሁም ይህንን አይታችሁ እንድትቀላቀሉን ፍሪ ሴሽን አለው። እሱን አይታችሁ ይሆነኛል አይሆነኝም የሚለውን ነገር ራሳችሁን ፈትሹ ነው የምለው። አመሰግናለሁ። እጅግ በጣም እናመሰግናለን ሲስዬ። እኔ በጣም ነው የሚያስደስተኝ የሰው ልጅ በእውነት ጨክኖ ልማር ሲል የሚያመጣውን ፐርሰናል ዴቨሎፕመንት ካየሁባቸው ሰዎች ውስጥ ማለት ነው ባለፉት 1 ዓመት ጊዜ ውስጥ እንኳን ያመጣውን ቼንጅ ሲዝ እየሄዳችሁ እንግዲህ የቲክታክ አካውንቱን የፌስቡክ አካውንቱን ማየት ነው ምን አይነት ፐርሰናል ዴቨሎፕመንት ማምጣት እንደቻለ ማለት ነው እና ትልቁ ሪዋርድ ለሰው ልጅ ራሱን የሚያሻሽልበት ነገር ላይ ጊዜውንም ገንዘቡንም ኢንቨስት ማድረግ ከቻለ ምን ያህል ወርዝ እንደሚያደርግ ተረድቶታል ማለት ነው እና ከዛ አንጻር እንደዚህ አይነቱ የቢዝነስ ሞዴል በተለይ ደግሞ እንደዚህ በጣም ፐርሰናሊ ዴቨሎፕ ማድረግ ለሚፈልጉ ለመማር ለተዘጋጁ ሰዎች በደንብ አድርጎ ሲያግዛቸው ሲጠቅማቸው ማየት የእውነት ነው የሚያስደስተኝና አይ አም ሶ ሃፒ ፎር ዩ ሲስዬ። ገና ለብዙዎች ሰዎች እንደሚያተርፍ በጣም በብዙ እንደምታድግበትም ተስፋ አደርጋለሁ እና እንኳንም አበረታክ። ከዚህም በኋላ ገና በጣም በብዙ ሴሽኖች ታዩታላችሁ። የሚፈራው የነበረው ነገር ማለት ነው ያላቅም እንዴት ይሆንልኛል መነጋገርም አልችልም ምናምን የሚል ልጅ አሁን ራሱን ችሎ ቪዲዮ ሪከርድ አድርጎ ፖስት ማድረግ መቻል ማለት ብዙ ጊዜ አሁን ሶሻል ሚዲያ ላይ ሰዎችን ስናይ ያው በቃ ከበሮ በሰው እጅ አይነት ነገር ነው፣ ምን ያቀታል ምናምን ይላል ሰው። ሪያሊቲው ግን እንደው ስክሪኗ ላይ ቁጭ ብሎ የሆነ ነገር ሪከርድ አድርጎ ፖስት ማድረግ ግን የእውነት ነው ድፍረት ይጠይቃል። ድፍረት ኔሴንስ አሁን ሜዳ ላይ እንደምናየው ምናምን በጣም ብዙ ስርዓት አልበኝነት እንደነገሰበት አይነት ነገር አይደለም። በአላማ ፐርፐስፉል የሆነ የሚመራው ቤት ያለው በስነስርዓቱ ራሱን ችሎ የሚኖር እንደገና ደግሞ ለመጣበት ወይ ደግሞ ለተሰደደበት አላማ ግቤን ያሳካልኛል ብሎ ላለው ነገር ፖዚቲቭ ኢምፓክት ለመፍጠር ተምሮ ቼንጅ ለማምጣት ግን የእውነት ነው በጣም ብዙ ነገር ነው ሪኳየር የሚያደርገው እና ከዛ አንጻር ለዚህ ፐርፐዝ እንድትጠቀምበት እግዚአብሔር ስላደረገ ግን እጅግ በጣም ነው የምደሰተው። ቴንክ ዩ ሶ ማች ሲስዬ። ናፊሳዬ ወደ አንቺ ልምጣ። እንግዲህ ዌልካም ቱ ማይ ፔጅ ፎር ዘ ፈርስት ታይም ነው ፔጅ ላይ የመጣሽው ናፊሳዬ። አዲስ የቢዝነስ ባለቤት ናት። እንግዲህ እየተማረች ነው ያለችው፣ ግን አንገቷን ደፍታ እንግዲህ ላለፉት 2 ወራት ምናምን እየተማረች ነው ጊዜውን ያሳለፈችው። ለማንኛውም እንግዲህ ናፊሳዬ ፉል ታይም ሰራተኛ ናት። በጣም ቢዚ በሚባል ስኬጁል እየሰራች ያለች ልጅ ናት። ነገር ግን ይሄን የቢዝነስ ሞዴል ስታጠና እንግዲህ በፐርፐዝ ነው የመጣችው እና
ምንድነው ሶልቭ ያደርግልኛል ብለሽ የምታስቢው? እስኪ ሼር አድርጊና አብሳይ። ያ እስኩዬ በጣም አመሰግናለሁ ሁላችሁም ያ እዚህ ፔጅ ላይ ኢንቫይት ስላደረጋችሁኝ በጣም አመሰግናለሁ። እኔ ያው አዲስ ነኝ እየተማርኩ ነው፣ ግን በዚህ ላይ ያገኘሁት ለወደፊት ለራሴ እንዴት ታይም ማግኘት እንደምችል እኔ አሁን 8 ሰዓት ሰርቼ ከዛ እዚህ መጥቼ የራሴ ቢዝነስ ላይ እንዲህ አደርጋለሁ ራሴን ቢልድ አደርጋለሁ ብዬ ትቼ መጣሁ። that means like ሳይድ ሀስልን እየፈለኩ ስለሆነ እቤቴ ሁኜ እንዲህ በማግኘቴ ለኔ ይሄ አንድ ለወደፊቴ በቃ ማስበው ነገር እንዳለኝ ይሰማኛል እና ይሄ ነው። በጣም ደስ ይላል። እንግዲህ ሳይድ ሀስል እንደሚያስፈልግ እንግዲህ በጣም ብዙ ፉል ታይም የሚሰሩ ሰዎች አሉ። አዜ ፉል ታይም ሌላ ስራ መስራት በጣም ከባድ ነው፣ የታወቀ ነው። እዚህ ሀገር መቼም 8 ሰዓት ሰው እየሰራ እንደገና ሌላ 8 ሰዓት መጨመር በጣም ለብሶች ከባድ ነው። ላይፍም አይደለም አክቹአሊ የተወሰነ ጊዜ ሰርተን ከዛ በኋላ ያው ራሳችን ላይ የሚመጣውን ነገር ስለምናውቀው ማለት ነው። የሰው ልጅ እንግዲህ መተኛትም አለበት፣ የተመጣጠነ ምግብ መብላትም አለበት፣ ማረፍም አለበት። እነዚህን ሁሉ ነገሮች በሚያሳጣ ሁኔታ ገንዘብ ማግኘት ከባድ ነው በጣም እና ስራቸውን እየሰሩ ደግሞ እንደዚህ ሳይድ ሀስል ያስፈልገናል ብሎ ለመማር ለጨከኑ ሰዎች እንግዲህ ምንድነው እያያችሁ ያላችሁት የሚለውን ነገር ሁልጊዜ የምንጠይቀው ፐርፐዝ ካለን ማለት ነው። ላይፋችን በዚህ መልኩ መቀጠል የለበትም። ምናልባት አድካሚ የሆነ ስራ እየሰራን ይሆናል ያለ ነው። ከአድካሚው ስራ ጎን ለጎን ግን ኢንስቴድ ኦፍ ጀስት ስክሮሊንግ አፕ ኤንድ ዳውን ሶሻል ሚዲያ ላይ ፎር ነቲንግ ምን ብማር ሳይድ ሀስል ኖሮኝ ገንዘብ ኢንካም ጀነሬት የሚያደርግልኝ ነገር ምን ይኖረኛል የምንል ሰዎች ነን እየተገናኘን እየሰራን ያለ ነውና በጣም ትልቅ ውሳኔ ነው የወሰንሽው ናፊሳዬ፣ ያበርታሽ። እርግጠኛ ነኝ እንደዚህ በእውነተኛ ፐርፐዝ የመጡትን ሰዎች ደግሞ ሊያሳድግ በደንብ ፕሩቭን የሆነ ሲስተም ውስጥ ስላለን ነው ደስ እያለን ሰዎችን ኢንቫይት የምናደርገው። ኮንግራቹሌሽንስ ማለት ፈልጋለሁኝ። ሰዋድዬ ወደ አንቺ ልምጣ ወይንስ ገና ነሽ? እሺ ትዩ ሰዋድ እንግዲህ ምንድነው ሶልቭ ላይ ያደረጉ የመጡት ይንገር። ሰርቭ ላይ አድርጎ ምን ሰርቭ ላይ አድርጎ ነው የመጡት ያልሽው? ምን ሶልቭ ልታረጊ ነው የመጣሽው? አሁን ራይት ናው ይሄ ቢዝነስ ታይም ነው፣ ኢንካም ነው፣ ፐርፐዝሽን ነው ሶልቭ እያደረገልሽ ያለው ነገር የቱ ዳይሬክሽን ላይ ነው እየረዳሽ ያለው? መጀመሪያ ራሴን ነው ሶልቭ ማድረገው ከዛ ነው ሌላው ነገር ሁሉ የሚስተካከለውና ማንነቴ ላይ ፐርሰናሊቲ ላይ አስተሳሰቤ ላይ ይሄንን ነው መስራት የምፈልገው መጀመሪያ ላይ። ከዛ በኋላ ያው ሁሉ ነገር በፕሮሰስ ይመጣል ስቴፕ ባይ ስቴፕ ማለት ነው። ራሴ ላይ ከሰራሁኝ እንዴት እንደምሰራ አውቃለሁ፣ እንዴት earn እንደማድረግ አውቃለሁ፣ እንዴት ገንዘብ እንደማገኝ አውቃለሁ። ሁሉ ነገር ተከታትሎ ይመጣልና መጀመሪያ እኔ ሶልቭ ማድረግ የምፈልገው ነገር ምንድነው ማወቅ ያለብኝ፣ መማር፣ ማደግ፣ መለወጥ ምንድነው ችግሬ፣ ምንድነው ኢምፕሩቭ ማድረግ የምፈልገው ነገሮችን ለይቶ ማወቅ ማለት ነው። ከዛ እነዛ ላይ ከሰራሁኝ ሌላ ሁሉ ተከትሎ ይመጣል ብዬ ነው የማስበው። ቴንክ ዩ እሺ። በጣም እናመሰግናለን ሰዋድዬ። እንግዲህ በጣም በአጭር ጊዜ ውስጥ በደንብ አድርጋ ሪዛልት ማምጣት የቻለች ናትና እንዳለችው ፐርሰናል ዴቨሎፕመንት ላይ በደንብ መስራት ስለቻለች ማለት ነው። በትክክል ፐርፐዜን አይደንቲፋይ እንዳደርግ አደረገኝ ብላ የሄደችበትን ርቀት እያመጣች ያለችውን ሪዛልት በደንብ ስለማይ ማለት ነው። ሜንተርም ኮችም ስላደረኳት አውቀዋለሁ በምን አይነት ግሮዝ እየመጣች እንደሆነ እና ከዚህ አንጻር የእውነት በቃ ራሳችን ላይ ስራ ልንሰራ የወሰንን ሰዎች ማለት ነው በብዙ ነገር እንደጎደልን እኛ እናውቀዋለን፣ ሰዎች ግን አይነግሩንም። ስለዚህ ያንን አይደንቲፋይ አድርገን እኛው ራሳችን ኦነርሺፑን ወስደን አይ አም ሪስፖንሲብል ቱ ቼንጅ ማይ ኦውን ላይፍ የሚለው ዲሲሽን ላይ ካልደረስን በስተቀር ሰዎች ለኛ ላይፍ ተጨንቀው ተጠበው ምናምን ሰርተው this is what you deserve ምናምን ብለው ሊሰጡን አይችሉም። ስለዚህ ዲሲሽኑ የኛ ነውና ከዛ አንጻር የሆነ በዲሲሽን በፐርፐዝ የመጡ ሰዎች ሊያመጡ የሚችሉትን ቼንጅ ማየት ከቻልኩባቸው ሰዎች ውስጥ አንዷ ናትና ይሄ ነው የሚያስፈልገን። የራሳችንን ያለንበትን ነባራዊ ነገር መረዳት፣ እዛ ላይ መስራት፣ ከዛ በኋላ ወደ ምንፈልገው ዳይሬክሽን መሄድ ማለት ነውና ቴንክ ዩ ሶ ማች ሰዋድዬ። አልሚ እንዴት ነው? አልሚ ማውራት ከቻልሽ ተራው ያንቺ።
እስኪ እሺ የታመሻችሁ ሶሪ ቤቢ ትንሽ ስላመመው ከሱ ጋር አጠገቡኝ ነውና ማይሶሽ እግዚአብሔር ይማርልሽ። አሜን አሜን ቴንክ ዩ። እና ትልቁና ዋናው የስ ራሴ ላይ ነው። ያ ደግሞ እንዲሆን የሆነው ግን በምክንያት ነው። እዚህ ኦንላይን ስፔስ አንድ ቤት ሲጀምር ነው ራሴን ለካ የት እንደነበርኩ ማወቅ የጀመርኩት። እና ትልቁና ዋናው መጀመሪያ ራሳችን ላይ መስራት ነው። ታዲያ የት ነው ቢባል ግን ይሄ ነው በቃ ትልቁና ቁልፉ ሳይን በማድረግ ያለውን ኢንፎርሜሽን በማወቅ ነው። ያለውን ነገር ለሁሉም ነገር የሚሰጠን ታይምም ሆነ ፐርፐዝም ሆነ ፋይናንሻል ፍሪደም ሆነ የምናገኘው የት ነው ብትሉ የትም አግኝተ ነው አናቅም። በደረጃ ማስተርም ፒኤችዲም የትም ቦታ ተቀጥረን ብንሰራ አግኝተ ነው አናቅም። ግን እዚህ ጋር ግን ከዜሮ ጀምረን ሂሮ የምንደርስበት የሰው ልጅ እንደ ሰው የሚበለጽግበት የሚያድግበት በስጋም በነፍስም የሚሰራበትና ትልቁና ዋናው ራእዩን እንዲያርቅ የሚያግዝ ሲስተም ያለንኛ። አንደኛው ነገር ሲስተሙ ለኔ 24/7 ይሰራልኛል። ሁለተኛ ሳፖርት የሚያርቅ ኮሚኒቲ አለኝ። ሜንቶር አልነበረኝ ሜንቶር አለኝ። ኮች አልነበረኝ ኮች አለኝ። ላይፍ ኮች አልነበረኝም ላይፍ ኮች አላችሁ እናንተ እዚህ ላላችሁ አጠገቤ እንኳን ተውትማ ቢሃይንድ ላይ ያለውን ሁሉ 276,000 people ያ ግን ትልቁና ዋናው እኔ እግዚአብሔር ፈቅዶ አንድ ቤት ከጀመረ ኦንላይን ቢዝነስ እጄን ሰንዝሬ ሳይናርግ ከገባሁት ዕለት ጀምሮ እስካሁን ድረስ ያገኘሁበት እድገት የት እንደሚያደርሰኝ አውቃለሁ። እና ትልቁና ዋናው አሁንም የሰው ልጅ ማወቅ ያለበት እኛ የምትመለከቱን ማለት ነው ቪዲዮ የምትሰሙት ማለት ነው እየፈራን መጥፋት ሳይሆን መንቃት ነው ያለብን። የምንፈልገው ነገር ፐርፐዝሊ እንድንሰራ ከማን ጋር የት ነው የምንውል ወዴት ነው አቅጣጫችን የሚለውን ለመስራት ያን ሁሉ የሚመጣውን ሳክሰስ እዚህ ያለ ሁሉም ነገር እና ለመማር ዝግጁ ከሆናችሁ እኔ ለመማር ዝግጁ ከሆንኩ ነው እስከዚህ ያለው እስካሁን ድረስ ያለው 5 አመት ጆርኒ ቀላል አይደለም። ምን ስላገኘሁበት ነው እኔን ማቀው ሰው በቤቱ ብዙ ነገር አለ የሚፈልገውን ነገር ራእዩን ማድረግ የሚፈልገው ልጆቹ ጋር መስራት። አሁን እኮ ልጄን አሞት አላጠገብ ያለውትኝ ስራ ላይ ብሆን እኔ እዚህ ኖራለሁ እንዴ? ግን እኔ ምን አልኩኝ ልጆቼ እግዚአብሔር በፈቀደ ይሄን ሲሰማ አገኝቻለሁ አይደለ? የስ የትም አልሄድም ልጆቼ በእጄ ማደግ አለባችሁ ብዬ የወሰንኩ እናት ነኝ። ምክንያቱ እናት ደግሞ ከሆነች መወለዷ አልቀረ እግዚአብሔር ሰውጣት ከተባረከች ልጆቿ በእጆቿ ነው ማደግ ያለባቸው። ምክንያቱ ሁሉም ነገር የሚጀምረው ከቤት ነው። ምን ምግባቸው ምግብም ሆነ መንፈሳውም ሆነ ሌላ ለመስራት ግድ ይላል የሰው ልጅ ቤቱ ሆኖ ልጆቹ እንዲያሳድግ። ግን ተጨማሪ ደግሞ ኢንካም ያስገባ ተጨማሪ ትምህርት አፕዴት ያደረገ ራሱ ተጨማሪ የተለያዩ ነገሮች እዛ ውስጥ ካላችሁ ማህበረሰብ በሳምንት የሚሰጣን ስንትና ስንት ትሬኒንግ ናቸው ብዬ እኔ ምን ልበለው እንግዲህ ምታቁን ታቁታላችሁ። እዚህ ላላችሁ በውጭ ላላችሁ ግን ሳትፈሩ ሳትለግሙ ለመማር ሬድ ከሆናችሁ ኑና እኛን መሰል ነው ማለት እውነት ለመነጋገር ማለት ነው። የስ እንዳልሽው ነው እጅ በሰው ከበሮ በሰው እጅ ያምራል ነው እኛ ውስጥ ስላለ ነው። ኦፍ ኮርስ በብዙ ነገር ኢንተረስት ነን። ጧትና ማታ መቼ ነው የምንገናኘው መቼ ነው እንደዚህ ምን እንላለን። የውጭ ያለው ግን አይመስለውም። ግን ያ ግን ትንሽዬ ምን እንደምታስፈልገው ፌዝ በቃ እምነት ይኑረን። የሆነ ነገር ለማድረግ ምን ያስፈልገናል? እምነት። እኔ ከማን አንሳለሁ? ለምንድነው የኛ ማህበረሰብ የኛ ሀበሻ ጥግረራ ላይ ይሮጣል። ግን ስማርት ወይ የሆነ ናት ሃርድ ወይ እየተራራዳ እየተጋገዘ ወርልድ ዋይድ ህዝብ የሚሰራበት ማይነጥፍ ማይንቀሳቀስ ያ ጥያቄ ሁሉም ሰው ለራሳችሁ ባውጭ ላላችሁ ልጠይቁ ይገባል። ምክንያቱ ፐርፐዝሊ የተሰራ ነው። ይሄ በጣም በብዙ ሺህ የሚቆጠር ህዝብ አንድ ላይ እየሰራ ለዓላማው እያደረገ እኛን እኮ አሁን ቴከር እያደረጉን ያለው እኮ እንዴ በቃ እንደኛ ቅጥረኞች እኮ ናቸው። እንደኛ ኢሚግራንትና እኮ በጣም በብዙ ነገር እንደዚህ ወጥተን ግን እንደምን መውራትም አይጠበቅባችሁም እንደተባለ ተነግሯል ሁሉም ነገር። ለምን እኛ ለማህበረሰባችን ኢንፎርሜሽን አንሸራ እናደርግም በግልጽ ከሚል ነው እንጂ ማንንም የሚገደድ ነገር የለም። እዚህ ጋር መጣችሁ መታወርም አይደለም ግዴታችንም አይደለም። ግን we have to ማረክ ካለብን እናደርገዋለን። ምክንያቱም የሰው ልጅ ጧትና ማታ ለኛ መጥቶ የሚያስተምሩን ምን ስላገኙበት ነው። ሰብለስ እንኳን ሰርቭ ማድረግ ለሰው ልጅ ስፔሻል ደግሞ የራስ በራስ ስለሆነ ማረግም ካለብን እናንተ ራያችሁ ናችሁ። ኤኒዌይስ ስፔሻል ሁለታችሁ ሚናዬና እስኪዬ በብዙ ነገር እየሰራችሁ ላላችሁ እህቶች ወንድሞች በጣም እኔ ላመሰግናችሁ ወዳለሁኝ። ትልቁና ዋና ግን አሁንም
ሁሉም ነገር የስ ይገኛል። ከዛ በተረፈ ግን ራሳችሁ ምን ላይ ናችሁ ነውና እኛን መስል ነው በቃ ያለውን ነገር ሁሉም ለማግኘት ምን ያደርጋል የሰው ልጅ ወስኖ በቃ እኔ ፐርፐዝ ምንድነው ዓላማዬ ምንድነው ይሄ ሁላችን እግዚአብሔር የሰጠን መክሊት አለ ያ መክሊት ደግሞ እንድንጠቀምበት ቦታና እግዚአብሔር ፈቅዶ ደግሞ ይሄን ግሎባል አዘጋጅቶልናል መተን መማር ነው ሸር መደራረግ ነው የኛ ማህበረሰብ ብዙ ነገር የሚቀርበት ብዙ ነገር ስፔሻሊ እንደዚህ ወጣ ያለ ነገር የሚያስፈልገው ነገር በዚህ ሂድና እዚህ ጋር ተማር ሚል ሰው አታገኝም የስጠገባ ነው ሂድ ጅምልሽ የተሻለ ላይፍ አለና በዚህ ግባ አይልሽም ግን እዚህ ላይ ይብቃ ካሁን በኋላ ያገኘነው ጥሩ ነገር ለማህበረሰባችን ሸር ያደረግን አብረን ማደግ ስላለፈ አለፈ በቃ ስላለፈ ቤት አይሰራም ተብሏል ያ ብዙ ተረት እናቃለን እውነት ነው ግን ቁም ነገር ላይ ነው እንጂ ኋላ ምንቀረው ሰው እኔ የምለው አሁንም ነውና እኛንም ሰው ያለው ሁሉ ነገር ልታገኙ እኔ አግኝቻለሁ ሁሉም ነገር እግዚአብሔር የተመሰገነ ይሁን የትም እደርስበታለሁ ኦሬዲ ስላለሁበት in purpose in life እኔ I'm in it to win it እግዚአብሔር የተመሰገነ ይሁን እናንተን ይዤ እንዳለ ኮሚኒቲን ይዘን ማለት ነው ሰው እኛን መስል ነው ምለው ዛሬ እኛን መስልና ነገ ለኛ እንኳን ሳይሆን ለሰው ልጅ እንኳን ሳይሆን ቴንኪው ሙት እግዚአብሔርን ታመስግኑታላችሁ that's it ምክንያቱ የሰው ልጅ ምንም እኔ አሁን ለእናንተ ምንም አልመልስላችሁም ብቻ ተመስገን ነው እንጂ ማለት ያለብኝ ለእግዚአብሔር ለሰው ልጅ ምንም ሰው እኮ አይከፍለውምና ኑና ራሳችሁን ቀይሩት ነው ምለው በቃ ቴንኪው እስኪ እግዚአብሔር ያክብርልኝ ቴንኪው አልሚዬ በጣም እናመሰግናለን ያው እንግዲህ በቁጭት ነግራናለሽ በደንብ አድርጋ እንግዲህ ምን ላይ እንደምንበረታ ስለሚታወቅ ማለት ነው የጉልበቱ ስራ ላይ እንደምንበረታ ሁሉ ከዛ ደግሞ ነፃ ለመውጣት ነፃነት በነፃ ስለማይገኝ ራሳችንን ለማስተማር ከጨከንን ከተማርን ፐርፐዛችንን በትክክል አይደንቲፋይ ካደረገን ግን የተሻሉ መንገዶች አሉና ተማሩ የሚለው ኢንቪቴሽናችን ይድረሳችሁ አንድዬ ሚናዬ ወደ አንቺ ልምጣ እንግዲህ ራይት ነው ምን አይነት ፕሮብሌሞችን ሶልቭ እያደረግሽ እንደሆነ እስኪ ሼር አድርጊ እሺ እስኪ ያመሰግናለሁ ሁላችሁም ሰላም ብያለኝ በጣም ደስ የሚል ጥያቄ ነው የጠየቅሽው እስኪዬና እኔ ወደዚህ ቢዝነስ ያመጣኝ ትልቁ ሪዛልት ታይም ፍሪደም በአላማ የሚመራ ህይወት ኖረኝ እግዚአብሔር የሰጠኝን እንትን መክሊቶችን ማወጣበት ለራሴም ለልጆቼም አላማይ ብልዬ ለማስባት ለቅድስት ቤተክርስቲያኔና ለሶሳይቲው ያለኝን ማካፈል ዳውዝ ማይ ድሪም እና በህይወት ውስጥ ደግሞ እንትን የታገለኝ የነበረው እሱ ነው ልክ ተመሬ ምን ብዬ ኮሪየሩ ሲኖር ከዛ ደግሞ ጊዜ ጠፋ ማለት ነው ከልጆች ጋር ከሌላው ነገሮች ጋር ማለት ነው ስለዚህ ወደዚህ ቢዝነስ ስመጣ ይሄን ነበርና አሁን ይሄ ቢዝነስ ምን አስችሎሻል ብትይ ማለት ነው እንዲህ ብዬ እንድልረርቶኛል እኔ ሚና እንደኔ አይነት በጥገኝነት የሚኖሩ እናቶች ነርሶች ሌሎች ፕሮፌሽናሎችንም የጊዜ የገንዘብ ነፃነት ኖሯቸው እግዚአብሔር የሰጣቸውን መክሊት ተጠቅመው በሰላም እያገለገሉና እየተገለገሉ እንዲኖሩ የሚያስችላቸውን የቢዝነስ ኦፖርቹኒቲ ኦንላይን በመስራት እንደሚያገኙ ማስተማር የምትችል የቢዝነስ ኮች መሆን አስችሎኛል በዚህ ፕሮሰስ ውስጥ ቢዝነስ ብዬ በመጣውበት መንገድ ውስጥ እነዚህ ማሳካት ስጀምር ኢንካም ከዛ በኋላ የታይም ነፃነት ከዛ በኋላ ደግሞ ጊዜ እንዴት እንደሚሰራ ነው የተማርኩት እውነቴን ነው የምነግርሽ ጊዜ እንዴት እንደሚሰራ መማር ስጀምር ላይፍ ፐርፐስፉል ሞር ሲጀምር እግዚአብሔር የሰጡኝ ብዙ ጸጋዎች አሉኝና እነዛን ወደ ተግባር እንዳወጣቸው ማለት ነውና እግዚአብሔር ከነዚህ አመታት ውስጥ ማለት ነው በደንብ ቡክት አድርጎ ሰርቶኝ መጽሐፌን መጽሐፍ ችያለሁ ሌሎች መጽሐፎች እየሰራሁ ነው ከዛ ደግሞ አገልግሎቴ ሰፋ ብሎ ሁሉ ጊዜም አላማዬ የሆነው ማህበረሰቡን ይሄ ዩዝ ዴቨሎፕመንት ፋሚሊ ካውንስሊንግ ላይ ሜሬጅ ላይ ለስፔሻል ኒድስ ላይ ሜንታል ሄልዝ ላይ ክሮኒክ ኢልነስ ላይ ኤርሊ ቻይልድሁድ ዴቨሎፕመንት እነዚህ ሁሉ የኔ ኒቾቼ ናቸውና እነዚህን እንዴት ብዬ ነው ሪች አውት ማድረግ የምችለው የሚለውን ቴክኒካሊቲውን በውስጥ ያሉትን ቱሎችን ሪሶርስፉልነስ እኔ ጋር በደንብ እንዲመጣ ማለት ነው 5 አመት ተሰርቼበት አሁን በደንብ ያንን ያከማቸውትን ዕውቀትና እንትን መዝራት የጀመርኩበት አመት ላይ ነኝና እግዚአብሔር ረድቶኝ ቤተክርስቲያኔን ማገዝ ችያለሁ በተለያዩ ቦታ ሂሬን ዜር ማረጋቸውን አባንዳንትሊ ላስት ይር እግዚአብሔር ደስ አሰኝቶኝ በቃ ይሄን ነበር ምፈልገው ጌታዬ ወይ ተመስገን ይሄን እንዳረክ አርከኝ እኔ ለዚህ መረጥከኝ ብዬ
ቤተክርስቲያኔን በገንዘብ እንዳገለግል፣ ቤተክርስቲያኔን በእውቀቴ እንዳገለግላት፣ ቤተክርስቲያኔን ደግሞ በተሰጠኝ ነገር ከእኔ አልፌ ለማህበረሰቦቹ መድረስ የምችልበት ቦታ ላይ አድርሶኛል። ኦቨርናይት ነው የመጣው? ነው። ታይም ፈልጎ ነበር? እርግጥ ቀላል ነበረ? አልነበረም። ግን ዶብል ነው? የስ ሉክ አት ማይ ላይፍ this is what happen when you give yourself a time እና ብዙዎቹ በእኔ አይነት የህይወት ጀርባ ውስጥ ያሉ ሰዎች የሚታገላቸው ይሄ ነው። እንዴት አልችለውም፣ ጊዜ የለኝም፣ ገንዘብ የለኝም፣ እነከላ አይቀበሉኝም፣ ብዙ ነገር ነው ያለው። I get it. I was once in your shoe ግን I stick with it በቃ ኮንሲስተንት ሆኜ የመጣውን ነገር ታግሼ መስራት ራሴ ላይ መስራት ስጀምር ለሌላው ነገር ማትረፍ እንደምችል የተረዳሁት የዚህ ቢዝነስ እንትን እግዚአብሔር ይመስገን። ፋይናሊ I get to say yes I am in it to win it የሚለውን የዛን ይብየው ነበረ። አሁን በኩራት ማለት ነው if you are in it to win it it is doable እና ጆይናስ እንደዚህ አይነት እርፍ ያለ ህይወት መኖር ማታስቡ ሰዎች በሙሉ ይሄን የቢዝነስ እንትን ኮሚኒቲ ስጋብዛችሁ እጅግ በሙሉ ተስፋና በሙሉ ደስታ ነውና ጆይናስ ስላለው ቴንክ ዩ እስክዬ እጅግ በጣም እናመሰግናለን ሚናዬ። በነገራችን ላይ ሚናዬን የማታውቋት ሰዎች እንግዲህ በኋላ ታክስ አድርግ ፔጇን ፎሎ አድርጓትና ሼር ያደረገቻቸው ነገሮች በሙሉ የማየት እድል ይኖራቸዋል። ፐርሰናል አካውንቴ ላይም ካላችሁ ሪል ላይ ቪዲዮ ሰርቻለሁ። እንግዲህ መጽሐፍ አሳትማ ለአንባቢ ያቀረበችበት ጊዜ ስለሆነ ማለት ነው። በጣም በጣም የሚያስደስት ትልቅ ነገር ነውና የሰው ልጅ ጊዜ ማግኘት ቢችል ለካስ በጣም ብዙ ነገሮችን ማድረግ ይችላል ለማህበረሰቡ የሚባለውን ነገር በደንብ ማየት የቻልኩባት ናትና ቀላል ነገር አለም። ከቤተሰብ ኃላፊነት ጋር የአራት ልጆች እናት ሆና ቢዝነስ ራን እያደረገች ብዙዎችን ሜንተርና ኮች ማድረግ የምትችልበት ሌቭል ላይ ሆና ግን ጊዜ ያው እንዴት እንደማተርፍ ተምሬያለሁ ብላችኋለች። ጭራሽ መጽሐፍ የምትጽፍበት ሰዓት አገኘች ማለት ነውና በጣም ብዙ ሰዎች ማለት ነው ዲስ ዴይስ ፎከሳቸው ብር ላይ ነው፣ ግን ብር የላቸው። በጣም የሚያሳዝነኝ ነገር ማለት ነው 100% ፎከስ አድርገው መስራት የሚፈልጉት ለብር ነው። ነገር ግን ከገንዘቡ በፊት መገንዘብ ያለባቸውና መቅደም ያለበት ነገር ስላልቀደመላቸው ገንዘብም የላቸውም፣ ግንዛቤውም የላቸውም። እንደው በጣም የሚያሳዝነው ደግሞ ፐርፐስፉል የሆነ ላይፍም የላቸውም በአብዛኛው ሰው ማለት ነውና ያ የሆነበት ምክንያት ምንድነው? አሁን እኛ ምድር የሚጎላችሁ ብትሉን ፋይናንሻል ፍሪደም ላይ አልደረስንም። ኦፍ ኮርስ እንሰራለን ለፋይናንሻል ሴኩሪቲ። አሁን ብቻ አይደለም፣ እኔ እስከ ህይወቴ ፍጻሜ ደስ እያለኝ ነው የምሰራው። ለምን? በራሴ ስኬጁል መስራት የምችልበትን መድረክ ስላገኘው ማለት ነው። እስከ ላስት ብሪዝ ድረስ የሚያቀተኝ ነገር አይኖርም። ለምን ብትሉ መስራት የምችልበትን መድረክ ያገኘሁትኝ የግድ እኔን የጉልበት ስራ የሚያሰራኝ የግድ ከቤት የሚያስወጣኝ የግድ አለቃ ምናምን ኖሮኝ የሚያሰራኝ አይነት ሲስተም ውስጥ ስላልሆነ ያለሁት ማለት ነውና ብዙ ሰዎች ጤናቸው እስካለ ድረስ ወይ ደግሞ ጉልበታቸው እንደ ልባቸው መንቀሳቀስ እስከሚችሉ ድረስ ነው መስራት የሚችሉት። ከዛ ወዲያ እድሜ ይገድበዋል። እድሜ የማይገድበው አይነት ኢንዱስትሪ ውስጥ ግን መግባት ይቻላል። ምን ማድረግ እስከቻለ ድረስ በዲሲፕሊን መማርና ዛሬ ላይ ጊዜያችንን የቱ ጋር ኢንቨስት እንደምናረግ ገንዘባችንን የቱ ጋር ኢንቨስት እንደምናረግ ከተረዳ ቤተር ፊውቸር ይኖረናል። በአብዛኞቻችን ግን ፎከሳችን ገንዘብ ላይ በነበረ ጊዜ ገንዘብ ሳይኖረን ኖረናል። አሁን ግን ግንዛቤውን ካገኘን በኋላ ገንዘብ የመጨረሻ ሰከንደሪ ነገር እንደሆነ ስንረዳ ቫሊዩ ለምናደርገው ነገር መኖር ጀምረናል። ፐርፐዝን አይደንቲፋይ ከማድረግ በላይ ምንም አይነት ሰክሰስ የለም በምድር ላይ እስካየሁት ድረስ። ለ6 ዓመት ተኩል ያቆየሽ ምንድነው ብትሉኝ ከገንዘቡ ባሻገር ማለት ነው። ሰዎች ምንም ሰርተው ገንዘብ ሊያገኙ ይችላሉ። እኛ እዚህ ጋር ያገኘነውን የጊዜ ነፃነት፣ እዚህ ጋር ያገኘነውን ፐርሰናል ዴቨሎፕመንት፣ እዚህ ጋር አይደንቲፋይ ያደረግነውን ፐርፐዝ ኢን ላይፍ ግን በጣም ብዙ ሰዎች አላገኙትም። ዛትስ ዋይ አሁንም ወተን ኢንካሬጅ የምናደርገው በጣም ብዙ ሰዎች ላይፍ በቃ የፐርፐዝ ኢን ላይፍ የሚለው ነገር ዲፋይን ያደረጉ ሰዎች የሚኖሩበት የላይፍ ስትራክቸር የላይፍ ስታይል ስለሚለይ ማለት ነውና ከዛ አንፃር እንግዲህ ሃይሊ ሪከመንድ ማደርጋችሁ ፕሊዝ ኮኔክት ዊዝ አስ። እዚህ ላይ ቅድም ሲያወሩ የነበሩትን በሙሉ ሁሉ ታጋረግላችኋለሁ። የቢዝነስ ፔጃቸውን ፎሎ አድርጓቸው። ኮኔክት ዊዝ ዘ ፒፕል ድሪም ካለው ሰው ጋር። ይህን ነው በጣም በጣም እንደው አስረግጬ መናገር የምፈልገው። ምክንያቱም እውነተኛ ፐርፐዝ ያለው ሰው በዙሪያችን ከሌለ እየኖርን አይደለም፣ እውነት ለመናገር እያኗኗርን ያለ ነው። የራሳችንን ላይፍ ልንኖር ደግሞ ዲዘርቭ እናደርጋለን። የመጣነው አንድ ጊዜ ኖረን ልናልፍ ስለሆነ ማለት ነውና ከዛ አንፃር በተቻለን አቅም ማለት ነው አሶሺየት እናድርግ ከሚሰሩ ሰዎች ጋር ለመስራት ራሳችሁን ለማሳደግ ሙቪንግ ፎርዋርድ ፐርሰናል ዴቨሎፕመንት ቢሆን ታይም ፍሪደም ቢሆን ኤክስትራ ኢንካም ቢሆን ፐርፐስፉል የሆነ ላይፍ ቢሆን የምትፈልጉት ነገር እኛ የቢዝነስ ፓኬጅ ውስጥ የሌለ ነገር የለም ስላየን ማለት ነውና ሁሉም የተለያየ ዲዛይር ያላቸው ሰዎች መጥተው ደስ እያላቸው የሚሰሩበት ምክንያት ሁሉንም ይዞ የተገኘ ፓኬጅ ስላገኘን ነውና ጆይን አስ። ኢንፎርሜሽን የምትፈልጉ ሰዎች ኮኔክት አድርጉን።
ኤንድ ዘን ጋይድ እናደርጋችሁ እንችላለን። እንግዲህ የተባረከ ጊዜ ይሁንላችሁ። ቴንክ ዩ ሶ ማች ሁላችሁንም። መልካም ምሽት። ኔክስት ዊክ በሌላ ፕሮግራም እንገናኛለን።